ምን እርስ በርስ ልታጣይ ቤዳጣይ ተቀበያት ልጅ እንዴ ያረግሽ ሙሉ ሳስ ጨራሽ አድከ ሁለቱን እንኳን በሰጫት እንዴ እና ማዬ እና ይሄ ብቻ እኮ ነው የጠባበኝ ያኛው እኮ አጠባበኝ ምንም ይመጣል ብለሽ አትፍሪ አትጨነቂ ደስተኛ ሁኚ ማንም ምንም ብለሽ እንዳትሰሚ አሁን አንቺ የደስታ ጊዜ ደስተኛ እንድትሆኝ ይፈልጋሉ ደግሞ ከጎንሽ ነው ያባትሻለሁ አርጁ እንግዲህ የፍቅር ጉዳይ ከባድ ነው። ይኸው ዛሬም እንግዲህ ሲያሳዝን ምስኪንዬ ማፍቀር ከባድ ነው ጋይስ፣ ማፍቀር ከባድ ነው። መፈቀር ግን በጣም ቀላል ነው። እንግዲህ አብጊል ደረጀ እንደሚታወቀው በጣም ይወዳታል። አርጁ ግን ምንም ዋጋ የለውም። ምክንያቱም በሷ ዘንድ የሱ ማፍቀር ምንም አይነት ቦታ የለውም። ስለዚህ እሱ ደግሞ በጣም ከባድ ነው። ስለዚህ ፍቅር ጋይስ ከአንድ ስርፋ ሲሆን ወይም ደግሞ ከአንድ ቦታ ሲሆን በጣም ከባድ ነው። ፍቅር ከሁለቱም በኩል ሆኖ ሲመጣጠን ነው እንጂ ከአንድ ሰው ጋር ብቻ ከሆነ በጣም ከባድ ነው። መስዋዕትነት ያስከፍላል፣ ያደክማል፣ ብዙ ዋጋ ያስከፍላል። ብቻ ብዙ ነገሮች በቃል የማይገለጹ ቃላትን ነው የምታስተናግዱት። ምክንያቱም ማፍቀር በራሱ ስቃይ ነው። መፈቀር በእርግጥ ጸጋ ነው። መፈቀራችሁ በሰዎች ጋር መፈቀራችሁ ትልቅ ነገር ነው ለእናንተ። ግን ለአፍቃሪው ግን በጣም ከባድ ነው። ማፍቀር ስቃይ ነው በነገራችን ላይ። ስለዚህ እንግዲህ አርጁን እንዳያችሁት ነው። አብጌል በጣም ነው የሚወዳት፣ በጣም ነው የሚያፈቅራት፣ ይወዳታል። ኦልሬዲ በቃ በልቡ ላይ በጣም ትልቅ ቦታ አላት፣ አንግሷታል። ፍቅሩ ናት፣ በቃ ልዩ ነገሩ ነች ለሱ። ግን ደግሞ ለሱ በዚህ ልክ ብትሆንም እሷ ደግሞ ምንም አይነት ቦታ ለሱ ምንም አይነት በቃ ዜሮ ማለት ይቻላል። ቤተሰቦቻችን ምንም አይነት ቦታ ጊዜም ለሱ የምታስብበት በቃ ወንድነቱ ለራሱ በጣም የምትፈታተነው ሴት ነች ነው። ያው አሁን ላይ አብጌል ስለተቀየረች ነው እንጂ በቃ እንደ አንተ ግን ወንድና ሴት ነህ ምናምን ስቲል በቃ ሞራኑ የሚነካ ነገር ስድብ ስትሰድበው ነበረ፣ ከፍ ዝቅ ስታደርገው ነበረ፣ ስታንቋሸው ነበረ። በቃ በጣም ብዙ ነገሮችን ስታደርግበት ነበረ። ግን አሁን ላይ እግዚአብሔር ይመስገን እንደውም ተሻሽላ ቢያንስ በፒስ እንኳን እያወራችሁ ነው ነገሮችን። አይሆንም ምክንያቱም የማይሆንበት አንፃር ከዚህ አንፃር ነው። አንተ ብትወደኝም ኦፍ ኮርስ እንደምትወደኝ አውቃለሁኝ፣ አመሰግናለሁ። ግን ደግሞ ይቅርታ እኔ አልወድህም። ምናልባት ኦኬ ብዬ ዛሬ ብገባም እንኳን ለራሱ ነገ ጧት ዋጋ ትከፍላለህ። ምክንያቱም የማትወደው ሰው ጋር እኔ የማልወደውን ሰው እንኳን አብሬው መኖር ቀርቶ ማሰብ አልፈልግም። ኢቭን ለአንድ ቀን ምግብ አብሬው መብላት አልፈልግም። ስለዚህ እኔ በዚህ ልክ ነው ጸባዬ። ስለዚህ ይሄንን ጸባዬ እንደሞ እኔ ላስተካክል ብዬ ብለው በፍጹም ማይሆን ነገር ነው። ስለዚህ ባክህ ተረዳኝ፣ እኔም የራሴን ህይወት ልኖር፣ አንተም ህይወትህን ኑር። ምክንያቱም እኔ ስላልወደድኩ አንተ የምትወደድ ልጅ አይደለህም ማለት አይደለም። እኔ አልወደድኩህም ማለት አንተ የሆነ ማትረባ ነህ ማለት አይደለም። መልክ የለህም ማለት አይደለም። በቃ ብዙ ነገር። ስለዚህ ፕሊስ ባክህን፣ እኔ ደግሞ በጣም ነው ምጠላህ ማለት አልወድህም። በቃ ለኔ የምወደው የማፈቅረው የራሴ ሌላ ሰው አለኝ። ስለዚህ እባክህን በማለት እንግዲህ ለምነዋለች። አሁን ከተለወጠች ከተቀየረች በኋላ ግን እንደዛ ብትለውም እሱ ግን ስቲል በቃ ምንም ፍቅሩ ሊገታ አልቻለም። እሷ ብቻ ሳትሆን መላው ቤተሰብ ነግሮታል። ደረጀም እንደ አባት ቁጭ አድርጎ እኔ አሁን እየነገርኩ ያለሁት እንደምትወዳት ልጅ አባት ሆኜ ሳይሆን እንደ አባት ሆኜ ነው። በቃ እኔ እንደ አባት ሆኜ ነው እየነገርኩ ያለሁት እየመከርኩ ያለሁት ይሶ። ስለዚህ የነን ምክሬን ደግሞ በቃ ልትሰማኝ ግድ ነው። ፕሊስ ባክ በቃ አብጌል በፍጹም ላመነችበት ነገር ወደ ኋላ አትልም። ብትወድህ ኖሮ ላንተ ቦታ ቢኖራት ኖሮ አንተም ይሄን ያክል ባልተሰቃየህ ነበረ። ግን ምንም አይነት ቦታ አብጌል ላንተ የላትም። ስለዚህ
ፕሊስ እባክህን በማለት እንግዲህ ነው የጠየቀው። እሷም እንግዲህ እሺ ነው ያለች። እሱም እሺ ነው ያለው። ደረጀን ሲያገኝ እሺ ነው ያለው። ያው ለምን ስለሚፈራም ከፈራቻም አንፃር እሺ በቃ ድጋሜ አጠገቧ እንዳደርስ በፒስ እንደዚህ ነግረን ማትሰማ ከሆነ ደግሞ እኛም ደግሞ በፎርስ ወይም ደግሞ ፓወር እንድንጠቀም እንድታስገድደናለ። ስለዚህ እባክህን በማለት ነው እንግዲህ ደረጀም የነገረው። እሱም እንግዲህ እሺ ነው ያለው። አርጁ ያው ስለፈራ ደረጀን እሺ ማለት ስለፈለገ ብቻ እንጂ አስብ ያኔ እሺ አላለውም። አብጌል እንግዲህ ከአንዴ ሁለቴ ደጋግማ ነግረዋለች። ስትነግረው ምንድነው ያለችው? በቃ ተወኝ፣ እኔ ራሴን ህይወት ልኑር፣ በቃ እኔ ጭራሽ ላንተ መሆን ሴት አይደለሁም። ምክንያቱም እኔ ላንተ ምንም አይነት ስሜት የለኝም። እኔ ራሴን የምወደው ሰው አለኝ። ስለዚህ ባክህን፣ በቃ ባክህን ፕሊስ ብላ ለምነዋለች። ግን እሱ በቃ በጭራሽ ሊሆን አይችልም። እንደውም ምንድነው ላንተ በጣም ጥሩና ጥሩ የሚባሉ ሴቶች አሉ። ስለዚህ እነሱን እኔ ላገናኝህ ፕሊስ ብላ ነው የጠየቀችው። ምክንያቱም በቃ ብዙ ቆንጆ ልጆች አሉ ጓደኞች ስላሉ ትምህርት ቤት ምናምን እነሱ ጋር እኔ ላገናኝህና እኔ እነሱን በሌላ ፍቅር እንድትገባ ላግዝ ስትለው እንዴ በፍጹም ይሄማ ሊሆን አይችልም። እንዴት አንቺ ከልቤ ማውጣት የሚችል ምንም አይነት አቅም እናንተን የለኝም። ስለዚህ እንዴት እንደዚህ ትይኛለሽ? በጭራሽ የማይታሰብ ነገር ነው በማለት ነው እንግዲህ የተቆጣው። ስለዚህ አብጌል እባክህ በቃ ተወደኛለህ አይደል? አንዳንዴ የምትወደው ሰውም እኮ በቃ እንትን ማለት አለብህ። እኔን ከወደድከኝ በቃ አታወኝ፣ የራሴን ህይወት ልኖር በማለት ነው የጠየቀችው። ግን አርጁ አይ በፍጹም አልችልም ነው ያለው ማለት ነው። ከዛ መቀጠል ደግሞ እንግዲህ ናታንም ነግሮታል ያለውን ነገር ከዚህ አንፃር ነው ብሎ ያለውን ነገር ነግሮታል። ግን እሱ በቃ መረዳት አልፈልግም ሲጀመር አርጁ። ምክንያቱም ስሜቱ ለሷ ያለው ቦታ በጣም ትልቅና ሰፊ ከመሆኑ አንፃር ይሄ ነው ብሎ መናገር አልፈልግም። ለዛም ነው ነገሮቹ ትንሽ የከበዱት ማለት ነው። እንግዲህ ዛሬ ደግሞ የዳጣ ልደት ቤት ያከበሩ ባለበት ሰዓት ላይ ማንም ሰው ግቢ የለም። ምክንያቱም ገዜም ሁላቸውም ቤት ውስጥ ስለሆኑ እንግዲህ በር ላይ መጥቶ ራሱን በድንጋይ እየወገረ ነበረ። ራሱን ነው የመታው። ራሱን መጥቶት ከዛ ራሱን አዙሮት ምናምን ወደቀ። ከዛ እዚህ ጋር የሆነ ነገር ቢሆን ተጠያቂነቱ እነሱ ጋር ይሆናል ማለት ነው። የሁላም ሆኖ ምንድነው እሷን ስለሚወዳት እና በጣም አስቸጋሪ ነው። አንዳንዴ ፍቅር ስቃይ ነው። ግን አርጁ ደግሞ ምስኪኔ እነሱ እሷ ሌላ ትከተላለች፣ እሱ ሌላ ይከተላል። ያ ደግሞ ሌላኛው የሚወዳት አርጁ አብጌልን ይላል፣ አብጌል ናታንን ትላለች፣ ናታን ደግሞ ዳጣን ይላል። በቃ ሌላ እንደዚህ ነው። የህይወት ችግር ነው ጋይስ። እና ምስኪን እንትና አርጁ በጣም ነው የሚያሳዝነው። እንግዲህ በቀጣይ ክፍል አዲስ ቪዲዮ ይዘን እስከምንመጣ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም ምስጋና ከፍ ያለ ነው። እወዳችኋለሁ። ክበሩልኝ፣ ክብር ይስጥልኝ ማለት እወዳለሁ። ቤተሰቦቼ በእናንተ ነው እዚህ የደረስኩት። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ አይለኝ ይላል። ብርታቶች ናችሁ። እወዳችኋለሁ። መልካም ጊዜ በያላችሁበት